ቤካ ውስጡ ተሳዳቢ ሴት አለች። እውነት ነው፣ ተሳዳቢ ሴት አለች። ነገረኛ ነገረኛ ሴት አለች። ስሟት። አረ ዳልቻ መልአክ ነው። መልአክ ታውቃላችሁ? መልአክ ነው። በዚህ ድጥራስ ዳልቻ መልአክ ነው። ሰው የአእምሮ ውስጥም ጸጉሩም አብሮ ይመለጣል። ቤካ ስሙት። ይሄ ከዳልቻ በላይ ተሳዳቢ ነው፣ ሴትን አንቋሻሽ ነው፣ አዋራጅ ነው ነው። ትሰሙታላችሁ ሴት ልጅን ምን እያለ እንደሚሳደብ ስድብ። በስማም ይሄ ማለት እኔ ባገኘው ማለት ነው። ባገኘው ቂቤ መላጣውን እየቀባው ነው ጥፍጥፍ ማረገው ጥፍጥፍ። ስሙት። ይኸውልሽ ዳልቻ የሚሰርበን አይዶንት ኬር። ዳልቻ መጽሐፍ ቅዱስን ይዞ ኢየሱስ ይወዳችኋል ወደ ወገኖች እቺን ዝማሬ ዘምረን ወደዛ እንሸጋገራለን አላለም። ስለዚህ አይሰማኝም። ስሙ። ምን እያላት ነው? እቺን ምስኪን ሴት፣ እቺን ጨዋ ሴት ክፉና ሸርሙጣ እያላት ነው። ማን? ይሄ መጅራስ ይሄ መጅራስ ማለት ነው። ስሙ። ንግግሩ ራሱ ሲቀፍ ይሄ ማለት ነው። አንድ ሽማግሌኛ ሰፈር ምን ይላሉ መሰላችሁ? ይወን በጣም ሰው ሲያናደ እግዚአብሔር ጀምሮ ሰርቶ አጠናቅቆ ሄደውን ሰይጣን ጠፍጥፎ ያበላሸው ፍጥረት ይላሉና ሰይጣን ጠፍጥፎ ያበላሸው ፍጥረት ነው። ሰይጣን እንዳበላሸው ቤካን የምታውቁት በምን እንደሆነ ታውቃላችሁ? ዝም ብሎ ቁጭ ሲል እዩት እንዴት እንደሚያስፈራ። ቆይ ያለ ፊልተር ሆረር እኮ ነው የሚመስለው። ሆረር ታውቃላችሁ? ደግሞ እኮ የሚጠቀመው ፊልተር ራሱ የቺኮችን ፊልተር ነው። ስሙት። አይገርምሽም? ጋለሞታም በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው። ይሄ እንግዲህ በውስጥ ዳልቻ ነው፣ ማንነቱ ዳልቻ ነው። ልጁ ለምን መሰለሽ እንደዚህ የሚሆነው? ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ፣ ከኋላ ከወገበላት ምንም የለም። ሁለት መንፈስ ነው ቤካ፣ ሁለት መንፈስ ነው ያለበት። ከላይ ሱፍና ከረባት አለ፣ ከወገብ በታች ምንም የለውም ማለች። ወይኔ ያር ከወገብ በታች ምንም የለው። በዚህ ሰውዬ ሁለት መንፈስ ነው የሚሰራበት አለችና ስሙት። ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይቡን ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ መስኩን እናስወልቀዋለን። ህዝቡ መስማት አለብኝ። ጉዱ ስሙ። ዘገነኝ እኮ አፈርኩኝ። ህዝቡ መስማት አለበት። ግሬድ ቤካ መታወቅ አለበት። አየሹ መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እነዚህ ነው መሰረቶች። ቀጥታ ላስገባቸው። መጽሐፍ ቅዱስ ይከደናል፣ ቲክቶኩ ይዘጋል፣ ፊልተሩም ይወልቃል፣ ማስኩም ይወልቅና አቤት ማንነቱ የቤካ ይሄ ቤካ ዳለችት ውስጡ ዳለችት አለች። ተሳዳቢ ሴት አለች። ዳለች ዝም ፍቅር ሲዝም ዳለች ዳለች በውስጥ ሴት እንደዚህ በአደባባይ ይሳደባል። ቀንበሩ አቀጡሽ አቤት ማንነቱ ሴት አይደለም። ይሄ ከዳለቻ በላይ ተሳዳቢ ነው፣ ሴትን አንቋሻሽ ነው፣ አዋራጅ ነው ነው። ይኸውልሽ ዳልቻ እንዲሰርበን አይዶንት ኬር። ዳልቻ መጽሐፍ ቅዱስን ይዞ ኢየሱስ ይወዳችኋል ወደ ወገኖች እቺን ዝማሬ ዘምረን ወደዛ እንሸጋገራለን አላለም። ስለዚህ አይሰማኝም።
ክፉና ሸርሙጣ መጥፎ ሚላት እችን ምስኪን ልጅ ናት። አንድ ቀን ከውስጧ ክፉ ማይወጣ ምስኪን ጨዋ ልጅ እችን ነው ኤልዬን እችን ነው እንግዲህ እንዲህ እያለ የሚሰድባት። ስሙ እችን ሴት ነው እንደዚህ የሚሰድባት። እጅ እግርን ቆርጬ ቆማጣ አርጌ አስፋልት ዳር እንድትለምን ነበር ማረገ። ስሙት፣ ይሄን ባለጌ እኚህ ናቸው ከቀለሜ ጋር በወንጌል ስም ተሰብስበው በወንጌል ስም ሴት እያጠመዱ የእርቃን ፎቶ ሴት ላይ እያያዙ የእርቃን ፎቶ ሴት ልጆች ላይ እያያዙ በሴት ነፍስ እየተጫወቱ ያው ይቺን ልጅ የ2 ዓመት ገንዘቧን ደም ተፍታ 2 ዓመት የሰራችውን ገንዘብ ነው 2 ዓመት ደም ተፍታ ገንዘቧን በልቷት በውስጥ መስመር ነው እንደሚሰርባት። ስሙ በመንግስት እርዳታ የምትኖሪ ጋለሞታ ሴት ይላታል። እግዚአብሔር ያሳያችሁ። ማንን? እችን ምስኪን ልጅ 2 ዓመት ሰርታ 2 ዓመት ሙሉ ሰርታ ገንዘቧን በልቶ ይሄ ድጥራስ ይሄ ገላውን እንኳን በስራት ታጥቦ ማያቅ ሰው እኮ ነው። ምን እያለ እንደሚሰርባት አያችሁ አይደል? እቺ ምስኪን ልጅ ዛሬ እቺ ልጅ ጌታን ክዳለች። አላምንም ምን ያለችው እቺ ልጅ ብቻ አይደለም። ያው እቺ እዚህ ጋር ያለችው ልጅ ትታያችኋለች። እዚች ጋር አላምንም ምን ያለችው በማን ምክንያት? በዚህና በቀለሜ ምክንያት። በዚህና በቀለሜ ምክንያት። እኚህ ሰዎች የሃይማኖት ሰው አይደሉም። እኚህ ሰዎች ማፊያ ናቸው፣ ቦዘኔ ናቸው ስላችሁ ላልሰማችሁ ሰዎች ይኸው ስሙ። በ3 4 5 አይነት ወይ ነው መጽሐፍ። ይሄ እንግዲህ በውስጥ ዳለቻ ነው ማንነቱ ዳለቻ። ለምን መሰለሽ እንደዚህ ነው? ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ። ከኋላ ከወገበላት ምንም የለም። ሁለት መንፈስ ነው የሚሰራው ሰውዬው ላይ አንደሳ ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይቦል ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ መስኩን አስወልቁት። ይሄን ባለጌ ትዳራችሁ አፋታችኋለሁ እያለ ቀለሜ ደርሰንብሃል። ኤርሚያስ አበበ ስምህን ለምን እንደቀየርከው ሁላ እናውቃለን። ከዚህ ባለጌ ጋር ሆነ ስሙ እነዚህ ነው መሰረቶች መታወቅ አለበት። ቤታ የሚባል ግለሰብ የሚሰርበው አንድ ልጅ አለች። ሐሰተኞችን አጥብቃ የምትቃወም ልጅ ጭላት ይባላለች። እችን ምስኪን ልጅ ነው የሚሰድባት። ይሄው እችን ምስኪን ልጅ ይሄው ዛሬ ጌታን ክጃለሁ እያለች ነው። እቺ ልጅ ጌታን ክጃለሁ በ11 ዓመቴ የተቀበልኩት ጌታዬን ክጄዋለሁ እያለች ነው። እሷ ብቻ አይደለም፣ ይሄው እቺ እዚች ጋር ያለችውም ልጅ ሴቶችም አሉ። በመድኃኒትነት የምትኖሪ ጋለሞታ እኔ በአባቴ ተኮልክቼ ያደግኩ ልጅ ነኝ። አንተ እናትና አባት አንተ የበቆሎ ዘር ነው እንዲኮትኩት ያሳደኩ አንተ እንከ የወንድ ቀላል ምን አለ ኢትዮጵያ በሆንክ። እቺ ልጅ ያውች አሁን በቃ እኔ ሁለተኛ ጌታ የሚባል ነገር አላውቅም እያለች ነው ቤቷን ከፍታ
እጮት ይባላሉ ሰሙ እያስፈራሩ ማ ኤርሚያስ አበበ ላውራ ዝም ወደ የእናትና የአባትን ፍቅር ያጣጣምኩኝ አንቺ ትውል እያለኔ ሰከራ ርካሽ ደግሞ ግሙትና ስራሽ ነው። እግዚአብሔር ያሳያችሁ። እቺን ልጅ ነው ይሄን ያህል የሚሰድባት። እቺን ምስኪን ሴት ከ11 ዓመቷ ጀምሮ በጌታ ቤት ያደገች ልጅ ከ11 ዓመቷ ጀምሮ እቺን ነበር ሲሰድባት የነበረው። ይኸው ዛሬ ጌታን አላቅም ጌታን ክጀዋለው። ይኸው ቤቷ ግቡና ይኸው እናንተ የምታምኑትን ጌታ አላምንም። ቆየ አይደለም እንዴ? የቆየ እስከ ዛሬ ተሰድቤያለሁ በቃኝ እያለች ነው። በቃኝ ይኸው ዛሬ በቃኝ እያለች ነው። በቃኝ ላውራ ይቅርታ ብዙ አንገሸገሸኝ ነው ያለችው። ስሙት ስሙ ጨላት ይባላለች። እሷን ነው መሰድባት ማለት ሐሰተኞች ከፍሎት ነው ለሱ። ለዛ ነው እሷን መሰድባት። ሌላ ታሪክ የለም። እና ሌሎችን ቀጥለን እናወራበታለን። ኪፈጆን አሰን በመድኃኒትነት የምትኖሪ ጋለሞታ ልካሽ ደግሞ ግሙትና ስራሽ ነው። እየሰማችሁ ነው። ማን ነው የሚናገረው? ይሄ ቦዘኔ ባለጌ ያሳደገው ስዳደግ የከፈትከው እና በደንብ ስሙ። ይህ ግለሰብ እቿት ስሟ ዛሬ እቺ ልጅ ጌታ የሚባል ነገር አላቅም የጴንጤ ቤት ይኸው አሳያችሁ። ሙሉ ጴንጤ ነበረች ይኸው ቶሌለው። ስለዚህ ነው በልጅነቴ ትንሽ ስታስተምረኝ የነበረችውን ኦርቶዶክስ ጭላንጭል ትምህርቷን ቀስቤ ተረድቼ ወደ ኦርቶዶክስ ልመለስ ነው በቃ ሀሳብ። አሁን ኦልሞስት ጴንጤ አይደለችም፣ በቃ አይደለችም። አሁን ይኸውልህ ቆይ አይደለም ለምን መሰለህ ከኔ በተሻለ ያሬድን ቁጭ አድርጎ አሁን ዲያቆንም ስለመጣ ሼርም ያደረኩለት ምክንያት ስላለኝ ዲያቆን እንኳን ደህና መጣ። እሺ እግዚአብሔር ይመስገን። ሰላም ሁሉላችሁ። ተኔዋ እንዴት ናችሁ? አለው ለመመረ እቺ ልጅ እሷ የሐሰተኛ ነቢያቶች ተቃዋሚ ናት፣ ወይም ደግሞ ነብይ የሚሉት ላይ ተቃዋሚ ናት። እኔ ደግሞ ያኔ ስለምታውቅ ጴንጤ ቤት በነበርኩ ሰዓት ላይ የዩ ጩፋ ከአንደኛ ደጋፊ ቅም በላይ የሆኑ አእምሮ የሚያሳብዱ ነገሮች አሏት መረጃዎች። ይህን ተረድታ በቃ እኔ ከዚህ በኋላ ጴንጤ ነው እውነተኛ ብርሃንን የተወሰነ አስተናግደውና ከእሷ ጋር ትቀጥላለህ ያሬድ።
እሺ በቃ እኔ እንደዚህ አይነት እንትን ላድርግ። አንድ የመዝሙር ይቅርታ በጣም አንቺ ጋር ያሉ መረጃዎችን እኔም ጋር ባሉ ትላልቅ ጠበቃዎች አማካኝነት መሄድ የምንችልባቸውን ጥጎች ሁሉ ሄደን ለሰዎቹ መድረስ ያለብንን ነገሮች እኔ ምን አገባኝ? ከዚህ በኋላ እውነተኛ ፍራን አያገባኝም እኮ ጨረስኩ። እስከዛሬ ጠይቀኝ ታውቃለህ? እስከዛሬ ብቻዬን ስሰደብ እስከዛሬ ያን ሁሉ ማስፈራሪያ የገጀራ ይዘው ያን ሁሉ ነገር ሲያደርጉኝ እህቴ ምን እየሆንሽ ነው እንዴት ነሽ ብለህ ጠይቀኝ ታውቃለህ? መረጃዎች አብረን ሼር እናድርግና ወደ ፍርድ ቤት መሄድ ያለበትን አብረን እንቁም ብለህ ታውቃለህ? እንደ እውነተኛ ብራ ዛሬ ነው እንዴት አየህ? ያን ሁሉ ሲደርስብኝ አንተ ነበርክ አጠገቤ። ዛሬ ምን አያገባኝም። ከዚህ በኋላ እናንተ ቤት ይኸውልህ ወንጀሉ ራሱ ስለተደፈረው አያገባኝም። ከዛሬ በፊት ጠይቀኝ ቢሆን ኖሮ ሙሉን ነገር ሰጥ ነበር። እኔ ጋርም ያሉትን መረጃዎች ከዚህ በኋላ ስጪ ብትለኝ አልሰጥም። አያገባኝም። ወጣው ጨረስኩ። ከእናንተ ጋር እኮ ነው እውነተኛ ብርሃን ጨረስኩ። ጠቅልዬ ወጣው። ከማያገባኝ ቤት ሰው ቤት ገብቼ አሁን ለምሳሌ ጎረቤት ቤት ገብቼ ካላጸዳሁላችሁ እላለሁ እንዴ? ምን አገባኝ? ቤት ውስጥ ስለነበርኩ ቆሻሻው ስለሚሸት ቤቱ ቆሻሻ አብሮ እየሸተተኝ ስለሆነ ነው መጥረጊያ ይዤ የተነሳሁት። ስለዚህ አሁን ደግሞ ቤቱን ጥዬ ስለወጣሁ የጎረቤት ቤት ሄጄ ካላጸዳሁ አልልም። ወጥቻለሁ፣ ጨርሻለሁ። አያገባኝም። ስለዚህ መረጃም ብትለኝ ምንም ብትለኝ ከዚህ በኋላ ምንም ያገባኝ ነገር እስከዛሬ ጠይቀኝ አታውቅም። እሺ እስካሁን ድረስ ያልጠየቅልሽ እኔ በሙሉ ወንጌል በመካነ ኢየሱስ በቃለ ሕይወት ቤተክርስቲያን ላይ የተነሱ ጉዳዮችን ስላልሰማሁኝ ነው። አንቺ ቤት ቃለ ሕይወት ላይ መካነ ኢየሱስ ላይ ስላልሽኝ ነው ይህንን ጉዳይም እኔ ፐርሰናሊ ፈልገዋለሁ። ውሸታቸውን አያችሁ አይደለ? በቃ ለፖለቲካ ነው ሰውን የሚፈልጉት። ለፖለቲካ ነው በቃ የሚፈልጉት ሰውን ለፖለቲካ። ይሄ ነው ችግሩ። እቺ ልጅ ስንት ዓመት ሙሉ ነው የተሰደበችው? ስንት ዓመት ሙሉ ነው? ማን ነው ከዚህ ልጅ አጠገብ ቆሞ የነበረው? አለ ወይ ሰማው እንዴ? ሰማው እቺ ልጅ አሁን ያወቅኳት እግዚአብሔርን እንትን ላይ አላወቅኳትም ነበረ። አሁን ያወቅኳት እግዚአብሔርን በሚያውቀው ማለት ነውና እንዴ ይቺ ልጅማ ባይናገራት ነበረ የሚገርመኝ። ስንት ጉድ ፈልፍላ መታወጣ ልጅ አይደለች እንዴ ይቺ ልጅ? አሁን ነው ማርያም እንትን ያወቅኳትና ወይኔ ይገርማል። እግዚአብሔርን ያው ቤካናቃ ይኸውልሽ እቺ ልጅ ያሳበዷት እነማን መሰሉሽ? ይሄ ቤካ የተባለ የሰው መርዝ ላሰማሽ። ይሄው ይከደናል። ቲክቶኩ ይዘጋል፣ ፊልተሩም ይወልቃል፣ ማስኩም ይወልቅና ሪል ማንነቱ የቤካ ይሄ ቤካ ዳለችት ውስጡ ዳለችት አለች። ተሳዳቢ ሴት አለች። ዳለች ዝም ፍቅር ዝም ዳለች ዳለች በውስጥ ሴት እንደዚህ በአደባባይ ይሳደባል። ቀንበሩ ማገብ ሪል ማንነቱ ሴት አይደለም። ይሄ ከዳለቻ በላይ ተሳዳቢ ነው። ሴትን አንቋሻሽ ነው፣ አዋራጅ ነው ነው ልጅ ይኸውልሽ ልጅ ዳለቻ እንዲሰርባኝ ዳለቻ በጣም ጉሽን ይዞ ኢየሱስ ይወዳቸዋል ወገኖች። ዝም ማለት እዚህ ጋር ከደረሰ ጉዳዩ አልቋል። በቃ ልዕልት ከያዘችው በቃ ቻለው። እኔ አባት ስሙት ስለዚህ አይሰማኝም። አይገርምሽም? ጋለሞታም በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው። ይሄ እንግዲህ በውስጥ ዳለቻ ነው። ይህ ማንነቱ ዳለቻ ነው። ልጁ ለምን መሰለሽ እንደዚህ የሚሆነው? ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ። ከኋላ ከወገበላት ምንም የለም። ሁለት መንፈስ ነው የሚሰራው ሰውዬው ላይ አንደሳ። ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይ ሆን ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ መስኩን እናስወልቀዋል። ህዝቡ መስማት አለብኝ። ጉዱ እኔ ዘገነነኝ እኮ አፈርኩኝ። ህዝቡ መስማት አለበት። ሪል ቤካ መታወቅ አለበት። አየሹ ቅዱስን ይዞ የሚያስተምር ግለሰብ እነዚህ ነው መሰቦች መታወቅ አለበት። ያው ደግሞ ነው የመንደር ሴት ገናዎቻችን አሉት ነው። አንዴ ሆልድ አድርጊ። ይኸውልሽ እዚህ በጣም የሚገርማችሁ እቺ ምስኪን ልጅ ነበረ እንደሚሰድባት። የእውነት በጣም ሃምብል በጣም ጨዋ ልጅ ነበረች። አውቃታለሁ ቲክታክ ላይ ስመጣ። ቀለም ወርቅ አይተንፍሱ፣ ኤርሚያስ አበበ አንተ ዘረኛ፣ እኛ ኦርቶዶክስን
ትምህርቷ ላይ እንትን ለካ አንተ ዘረኛ ነህ። ምጠላው ኦርቶዶክስን ሳይሆን ሌላ ዘርን ስለምጠላ ነው። ይኸው ዛሬ ምንድነው የብሔር ካርድን የመዘዘው? ኦሮሞ ተሰብሰቡ፣ የኦሮሞ ኦርቶዶክሶች ተሰብሰቡ ሲል ነበር። ማን እንደሆንኩ ብታቅ ኖሮ አፍን አከፍትም ነበረ። ማን እንደሆንኩ ብታቅ ኖሮ አንተ በለጠ ስምም እኚህ ሰዎች ክርስቲያን አይደሉም። ይሄ ማለት ማፊያ ነው። የሴት እርቃን ፎቶ ይዘው ነው ቁጭ የሚሉት። ይሄም ቀለም ወርቅ አይተንፍሱም። እየነገርናችሁ ነው። ይሄው እቺ ልጅ 2 ዓመት የሰራችበትን ገንዘብ ወስዶባት ነው የሸመጠጣት። ከዛ በኋላስ ይሄን ስድብ እየሰደባት ነው። ስሙ ማንን ነው የሚሰድባት ምናምን እያሉ ነው። ይሄ ቤካ የሚባል ግለሰብ የሚሰድበው አንድ ልጅ አለች፣ ሐሰተኞችን አጥብቃ የምትቃወም ልጅ አለች፣ እላት ይባላለች። እሷን ነው የሚሰድባት። ያ ማለት ሐሰተኞች ከፍሎት ነው ለሱ። እግዚአብሔር ያሳያችሁ። አንቺ ዱርዬ አለሌ ሰካራም ርካሽ። እቺ ልጅ በህይወቷ መጠጥ ጠጥታ አታውቅም። በህይወቷ ከኔ እስከ ቤተሰቤ ከቤተሰቤ አካባቢ አጠገቤ እስካሉ ሰዎች በቃ ሰደባችሁኝ፣ አንቋሸሻችሁኝ፣ በቃኝ አለች። ያው ይሄ ነገር ነው። በደንብ አድርጌ እኮ ነው የማወራው ካልኩሽ፣ በደንብ አድርጌ ነው የማወራው። የሰራሽው ነገር እኮ እኔ ጋር በጣም ብዙ ነገር ዱርዬ፣ አንቺ ዱርዬ እኮ ነሽ። እንግዲህ እኔ መካኒስት ቸርች ነው የምሄደው። አብሬያቸው ምሰራቸው እና እንግዲህ እባካችሁ እባካችሁ ለነፍሳት እናንተ ናችሁ እነዚህን ያጠገባችኋቸው። እነዚህ ጸረ ክርስቶስ ጸረ ክርስትና ጸረ
ሃይማኖቶችን እኝን ቆፍራችሁ የቀበራችሁት ለኤርሚያስ አበበ 20 ሚሊዮን ብር ቁጭ ብላችሁ የሰውን ሃይማኖት የተሳደባችሁ ቀን ብለው ወጥተዋል። ተሳዳቢ ሴት አለ ይኸውልሽ ሌልቲ ዳልቻን እንዲሰርበኝ ዳልቻ መጽሐፍ ቅዱስን ይዞ ኢየሱስ ይወዳችኋል ሐሽሽ እየሸጠ መጽሐፍ ቅዱስ ይዞ ክርስቲያን ይሄ ግለሰብ አያችሁት? እንዴ አንተ ሱቅ በደረቴ እኮ ጥሩ ስራ ነው። ይሄ ሱቅ በደረቴ ሐሽሽ ነው የሚያዘው። ይሄንን የሚናገረው አንድ ወንድ ልጅ ነው ብላችሁ ታምናላችሁ? እንዲህ እያለ ወንድ ልጅ አንድን ምስኪን ሴት ይሳደባል ብላችሁ ታምናላችሁ? እንግዲህ ይሄ ሰው ነው የሚሳደበው። እግዚአብሔር ያሳያችሁ። ይሄን ወንድ ነው የሚሳደበው፣ ወንድ ልጅ። ይሄ መጅራስ ድጥራስ ማለት ነው። ይሄ ነው የሚሳደበው። እናንተ ጭንቅላት ውስጥ ብቻ አይደለም ምላሱ ላይ ራሱ ነገረኛ ሴት ቆማለች። የዚህ ሰውዬ ጭንቅላት ውስጥ ብቻ አይደለም፣ የዓለማችን ነገረኛ ሴቶች ሁሉ ተደራጅተው፣ ተሳዳቢ ሴቶች ተደራጅተው የዚህ ምን ልበላችሁ ሰሞን እዚህ ጋር እቃወማለሁ። የልጁን ጾታ አረጋግጦ እንጂ ሴቶች እሱ ውስጥ አሉ አትበሉ። የልጁን ነው ኦኬ እትዬ ነው። አረ እናንተ ሰዎች አረ ስድብ ትጠላላችሁ። ስድብ ደግሞ በሕግ አምላክ ሴቶች የቱንም ያህል ቢደራጁ የሆነ እንትን ነው እንጂ ይሄ እንደዚህ አይነት እንትን የሚመስል እንደዚህ አይነት አይወጣውም። የልጁን እንትን እዛው አረጋግጦ እንጂ እኔ ለዛሬ ድምፅ ሆናችኋለሁ ሴቶች። በነገርሽ ላይ ቤካ ለምን እሷን እንደሚሳደብ እኮ አንድ ሴት ብቻ አይደለም ሪች ውስጥ ያለችው አንድ ሴት ብቻ እኮ አይደለችም። ሰምሻ ምን መሰለህ የዓለማችን ላይ የተሰበሰቡ ነገረኛ ሴቶች ናቸው የዚህ ሰውዬ ጭንቅላት ውስጥ ያሉት። ያው ልጅቷ እዚህ እኛ ጋር ነው የምትኖረው። ገብቶሃል? እቺ እንትና ማለት ነው ኤሊ የምትባለው እና አዲስ ሆና ስትመጣ እሺ ያው የሰደባት አዲስ ሆና ስትመጣ ክሬዲት ካርድ ስላልነበራት ያው ታውቃለህ በቸርች ትሄዳለች መሰለኝ። እዛ እንትናን ታገኘዋለች። ማነው ቢኒያም የሚባለው። ከዚያም በቃ ችግር የለውም እኔ አግዝሻለሁ በእኔ ተጠቀሚ ብሎ ካርዱን እንትን ይላል ማለት ነው። በእኔ ካርድ ተጠቀሚ ሬጂስተር ታደርግና በዛ ትሰራለች። ብራዘር 2 ዓመት የሰራችውን ብር አድርጎ ነው የበላት። በቸርች ቢባል ወፍ ምንም ነገር የለም ማለት ነው። ገብቷል? ቢኒያም እና ቤካ ጓደኛ 2 ዓመት የሰራችውን 2 ዓመት የሰራችው ነው። ያው 2 ሌቦች እሺ። ከዚያም በኋላ ከ6 ወር በፊት ነው ምናምን ነገር ሚዲያ ላይ ወጣ ብሬን አልመለሰልኝም ይሄ ሌባ እዚህ ቅዱስ ይጫወታል ምናምን ነገር። ከዚያም በቃ ተወችው ልጅቷ። ገብቷል? ቅድም ራሱ እያወራች ነበር እኔ አውቃታለሁ ልጅቷን። እና ስለዚህ እነዚህ ሰዎች ቀለሜ ቤካ ማን ነው ቤካ አሁንም ደግሞ የቢኒያም የሚባለው ጠቅላላ ላይክ ቢዝነስ ሜከሮች ሌቦች። ገብቷል? ወንጌል በአንድ እጃቸው ይዛሉ፣ በግራ እጃቸው ደግሞ ሳይለንት ኪለሮች ናቸው፣ ሽጉጥ ነገር ይዛሉ። ገብቷል? ይሄ ከሳውዝ አፍሪካ ያ ከአውስትራሊያ ይሄኛው ደግሞ ዩኬ ቁጭ ብለው በቃ ይገጣሉ ማለት ነው። እኔ በጣም ያሳዝነኝ አሜን የሚሉት ስለ እውነት በጣም ነው የሚገርም። አንዳንድ ጊዜ በቃ ትስቃለህ። በጣም ማፊያዎች ሌቦች እኮ ናቸው። የሚያወሩትን ነገር ብቻ ተመልከት። ሉክ የሆነ ችግር ሲመጣ ብሔር ውስጥ ይወሸቃሉ ሮጠው። ገብቷል? ወይ ኦሮሞ ይሆናሉ ወይ አማራ ይሆናሉ የሆነ ነገር ማለት ነው እንጂ እነዚህ ከወንጌል ጋር ጀርባና ሆድ ናቸው፣ አይገናኙም በፍጹም ማለት ነው። ገብቷል? እንዴ አንተ እንደሞጣ በምን ጣማቸው? እነዚህ አይገናኙም። እነዚህ በጣም ከባድ። አንተ ሞጣ እኮ ጨዋ ነው። አረ ሞጣ ጨዋ ነው እንዴ! እኚህ መጣጣ ናቸው እንጂ ምን ሞጣ ናቸው? እኚህ የቀለሜ ግሩፕ ቀለሜ ሞጣ አይደሉም፣ መጣጣ ናቸው። መጣጣ፣ ፈጣጣ፣ ሾጣጣ፣ መላጣ እንደዚህ ናቸው።
እንዴት ነው ሰሙት እና ስሙት። አይገርምሽም? ጋለሞታን በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው። ይሄ እንግዲህ በውስጥ ዳልቻ ነው። ይህ ማንነቱ ዳልቻ ነው። ልጁ ለምን መሰለሽ እንደዚህ ነው። ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ። ከኋላ ከወገብ በታች ምንም የለም። ሁለት መንፈስ ነው የሚሰራው ሰውዬው ላይ አንደርሳ። ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይ ሆኖ ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ መስኩን እናስወልቀዋል። ይሄ ህዝቡ መስማት አለብኝ። ጉዱ እኔ ዘገነነኝ እኮ አፈርኩኝ። እኔ ህዝቡ መስማት አለበት። የወይል ቤካ መታወቅ አለበት። አየሹ መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እንደዚህ ብሎ መሰራዎች መታወቅ አለበት። ያው ደግሞ ነው የመንደር ሴት ገናዎቻችን አሉት ነው አንዴ ሆልድ አድርጊ። ይኸውልሽ እዚህ ማንን ነው የሚሰድባት ምናምን እያሉ ነው። ይሄ ቤካ የሚባል ግለሰብ የሚሰድበው አንድ ልጅ አለች፣ ሐሰተኞችን አጥብቃ የምትቃወም ልጅ አለች፣ እላት ይባላለች። እሷን ነው የሚሰድባት። ያ ማለት ሐሰተኞች ከፍሎት ነው ለሱ። ለዛ ነው እሷን የሚሰድባት። ሌላ ታሪክ የለም። እና ሌሎችን ቀጥለን እናውራበታለን። ክፈችውን አስም ጋለሞታ አንቺ ክፉና ካለለ የመንደር ዱርዬ በስልሽ ሆነ የተባለ በስልሽ የተባለ ጭንቅላትሽን በትክክል ተጠቃሚ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ ይኸውልሽ እኔ በእናት በአባቴ ተኮትክቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጠምኩኝ አንቺ ዱርዬ አለ ርካሽ ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። በስራ በነገራችን ላይ ክርስቲያን መስላቸው ነበረ እቺ ልጅ 2 ዓመት የሰራችውን ገንዘብ እነሱ ጋር ያስቀመጠችው እና ተደራጅተው ነው። ቀለሜም አለበት ይሄም አለበት እንዲህ ተደራጅተው በግሩፕ ነው እና 2 ዓመት የሰራችውን ቅርጥፍ አድርገው በሏት። 2 ዓመት እግዚአብሔር ያሳያችሁ። በቃ ሙትት ብላ ነው የሰራችው። አይኔን ግንባር ያርገው። ገንዘቧን ስትጠይቅ ነው ይሄ ሁሉ ስድብ እየተሰደበች ያለችው። ይሄ ሁሉ ስድብ እቻ አይደለም ልትሰክር ይቅርና አይደለም ልትጠጣ አይደለም እሱ እንደሚላት ልትሆን ይቅርና ምንም የማታውቅ ልጅ ናት። ሚዲያ ላይ ስትመጣ እንኳን መጨረሻ ላይ ደምንባ ስታለቅስ ነበር ሰድቧት። እግዚአብሔር ያሳያችሁ። ያው እቺ ልጅ ዛር ከዚህ በኋላ እኔ ጌታን አላውቀውም አለች። ኤርሚያስ ማለት የጴንጤ ጠላት ነው ስንላችሁ ላልሰማችሁ፣ ኤርሚያስ አረመኔ ዘረኛ ነው፣ ሃይማኖት የሚባል ውስጡ የለም አጋንንትን ያለው ስንላችሁ ላልሰማችሁ ሰዎች ይኸው ስሙ። እቺ ልጅ ዛሬ ጌታዋን ካደች። ይኸው ስሙ። ይሄ ነገር ነው። በደንብ አድርጌ እኮ ነው የማወራው ካልኩሽ፣ በደንብ አድርጌ ነው የማወራው። የሰራሽው ነገር እኮ ጋር በጣም ብዙ ነገር አለ። ዱርዬ አንቺ ዱርዬ እኮ ነሽ። መጽሐፍ ቅዱስ ይታደናል፣ ቲክቶኩ ይዘጋል፣ ሊተሩ ይወልቃል፣ ማስኩም ይወልቅና አቤል ማንነቱ የቤካ ይሄ ቤካ ዳለችት ውስጡ ዳለችት አለች። ተሳዳቢ ሴት አለች። ዳለች ዝም ፍቅር ሲዝም ዳለች ያ ዳለች በውስጥ ሴት እንደዚህ በአደባባይ ይሳደብ። መጽሐፍ ቅዱስን ይዞ ኢየሱስ ይወዳችኋል ወደ ወገኖች እችን ዝማሬ ዘምረን ወደዛ እንሸጋገራለን አላለም። አይ ስለዚህ አይሰማኝም። መናቂ ማለት ነው። መንግስት ሰጣታል አይገርምሽም? ጋለሞታን በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው። ይሄ እንግዲህ በውስጥ ዳልቻ ነው። ይህ ማንነቱ ዳልቻ ነው። ልጁ ለምን መሰለሽ እንደዚህ ነው። ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ። ከኋላ ከወገብ በታች ምንም የለም። ሁለት መንፈስ ነው የሚሰራው ሰውዬው ላይ አንደርሳ። ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይ ሆኖ ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ ዲኤንዲ
ሰፈሬ 22 አካባቢ ነው እንዳትረሳ። ሐዋሳ ሰፈሬ 22 ና እዛ ጋር እሺ፣ መንገድ ላይ ጠብቃችኋለሁ። እንዲህ አይላ አሰልፌ ነው ምረሽናችሁ። እበት ስሙት መስኮት እናስወልቀዋለን። ጨርሼ ህዝቡ መስማት አለብኝ። ጉዱ እንደው ዘገነነኝ እኮ አፈርኩኝ። ህዝቡ መስማት አለበት። ግሬድ ቤካ መታወቅ አለበት። አየሹ መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እንደዚህ ብሎ መሰራዎች መታወቅ አለበት። ያው ደግሞ ነው የመንደር ሴት ገናዎቻችን አሉት ነው አንዴ ሆልድ አድርጊ። ይኸውልሽ እዚህ ማንን ነው የሚሰርባት ምናምን እያሉ ነው። ይሄ ቤካ የሚባል ግለሰብ የሚሰርበው አንድ ልጅ አለች፣ ሐሰተኞችን አጥብቃ የምትቃወም ልጅ አለች፣ እላት ይባላለች። እሷን ነው የሚሰርባት። ያ ማለት ሐሰተኞች ከፍሎት ነው ለሱ፣ ለዛ ነው እሷን የሚሰርባት። ሌላ ታሪክ የለም። እና ሌሎችን ቀጥለን እናውራበታለን። ክፈችውን አሰም ጋለሞታ አንቺ ቱና አለለ የመንደር ዱርዬ አረለሽ እንዴ ጭንቅላትሽን በትክክል ማተጠቀሚ ጭንቅላት ስለማይሰራ በመድኃኒትነት የምትኖሪ ጋለሞታ እኔ በእናት ጭንቅላትሽ የማይሰራ በመድኃኒት የምትጠቀሚ ጋለሞታ ነው የሚላት ማንን? ተኮልክቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጣምኩኝ አንቺ ዱር እያለ ሰካራ ርካሽ ደግሞ ይህ ነገር ነው። በደንብ አድርጌ ነው ማወራው። ጴንጤ የተሰደበው በእነዚህ የወንድ ወይዘሮች ነው። ጴንጤ የተናቀው በእነዚህ ባለጌዎች ነው። በእነዚህ እኚህ በሃይማኖት ስም የተደራጁ ሃይማኖት ሲነቃባቸው ዘር ውስጥ የሚወተፉ በዘር ሲነቃባቸው ሌብነት በሌብነት የሚመጡ ሌብነታቸው ሲነቃባቸው ሃይማኖት ውስጥ የሚደበቁ ወንበዴ ናቸው። ስሟቸው ስሙ። የስድማት እንግዲህ አሁን የላችሁ። ይሄ በጠቅላላ አዲስ አካውንት የሚወጡ በጠቅላላ የቤካ አካውንት ነው። የቤካ አካውንት ነው። አንተ ያው ይሄውን ቅድም ብሎክ እያደረግናቸው ነበርና በቃ አሁን እያበደ ነው። ለምን በቃ ብልግናውን ተሸከምንለት ዝም አንልለት። አሁን ከአቅም በላይ አሁን 38 ሴቶችን በውስጥ መስመር ሰብስበው የእርቃም ፎቶ ይዘው ብር ላኩ፣ ለባሎቻችሁ ነው ምልከው፣ ለእንትኖቻችሁ ነው ምልከው እያሉ ብር እያስፈራሩ የቤካ ይሄ ቤካ ዳለችት ውስጡ ዳለችት አለች፣ ተሳዳቢ ሴት አለች ዳለች። ቤካ ዛሬ ለምንድን ነው ያበደ የዋለው ሲባል 38 ሴት ደግሞ ተራ በተራ እንጠቅሳቸዋለን ትራኩስ ሲገቡ እና ይሄ መረጃ ነው ይመጣል። ስለዚህ ሲያቅ ዛሬ እሮጦ ማንጋ መጣ፣ ቤቱን ከፈተ። እሮጦ ቤቱን ከፈተ። አንድ ጀለስ የሆነ እንትን አላቸው ቁጭ ብሎ እዚህ ኦርቶዶክስን የሚያስጨፈጭፍ እዚህ ሀገር ውስጥ ሆኖ የሱን ሰውዬ ፎቶ ለጠፈ። ጀለሳቸው ነው በነገራችን ላይ ሰውየው ጀለሳቸው ነው። በል ሲሉት አርግ ሲብሎ እየወጣና እንግዲህ ስሙት። ይሄ ቤካ ማለት እንዲህ አይነት ቦዘኔ ወንበዴ ነው። ይኸው ስሙ። ይኸው ፍቅር ሲይዝ ዳለች በውስጥ ሴት እንደዚህ በአደባባይ ይሳደባል። ቀንበሩ ነው አገብቶ ሪል ማንነቱ ፌክ አይደለም። ይሄ
ከዳልቻ በላይ ተሳዳቢ ነው፣ ሴትን አንቋሻሽ ነው፣ አዋራጅ ነው ነው። ይኸውልሽ ሌልቲ ዳልቻ እንዲሰርበኝ አይዶንት ዳልቻ መጽሐፍ ቅዱስን ይዞ ኢየሱስ ይወዳችኋል ወደ ወገኖች እቺን ዝማሬ ዘምረን ወደዛ እንሸጋገራለን አላለም። ስለዚህ አይሰማኝም። አይገርምሽም? ጋለሞታም በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው። ይሄ እንግዲህ በውስጥ ዳልቻ ነው፣ ማንነቱ ዳልቻ ነው። ለምን መሰለሽ እንደዚህ የሚሆነው? ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ፣ ከኋላ ከወገብ በታች ምንም የለም። ሁለት መንፈስ ነው የሚሰራው ሰውዬው ላይ አንደሳ፣ ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይቦር ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ መስኩን እናስወልቀዋል። ይሄ ህዝቡ መስማት አለብኝ። ጉዱ እኔ ዘገነነኝ እኮ አፈርኩኝ። ህዝቡ መስማት አለበት። ከቤት ቤካ መታወቅ አለበት። አየሹ መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እንደዚህ ብሎ መሰራዎች መታወቅ አለበት። ያም ደግሞ ነው የመንደር ሴት ገናዎቻችን አሉት ነው ይሄ አንዴ ሆልድ አድርጊ። ይኸውልሽ እዚህ ማንን ነው የሚሰርባት ምናምን እያሉ ነው። ይሄ ቤካ የሚባል ግለሰብ የሚሰርበው አንድ ልጅ አለች፣ ሐሰተኞችን አጥብቃ የምትቃወም ልጅ አለች፣ እላት ይባላለች። እሷን ነው የሚሰርባት። ያ ማለት ሐሰተኞች ከፍሎት ነው ለሱ፣ ለዛ ነው እሷን የሚሰርባት። ሌላ ታሪክ የለም። እና ሌሎችን ቀጥለን እናውራበታለን። ኪፈቸው ናሰም ስተስተላ ጋለሞታ አንቺ ፍጹምና ካለ የመንደር ዱርዬ እና አለሽ እንዴ በሰልሽ ቆይ ተባለ ለከመሰልሽ ይተራል ጭንቅላትሽን በትክክል ማተጠቀሚ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ ይኸውልሽ እኔ በእናት በአባቴ ተኮትኩቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጣምኩኝ አንቺ ዱር እያለ አንቺ ሰካራ ርካሽ ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። እኔ እኮ በስራ ሰርሽ የተለውሽ ይህ ማንቋቅ ሰው ሀቀን ያወራሁት ሀቅ ማለት ነው። ሀቀን ያወራሁት ይህ ነገር ነው። በደንብ አድርጌ እኮ ነው የማወራው እኮ አልኩሽ። በደንብ አድርጌ ነው የማወራው። የሰራሽው ነገር እኮ እኔ ጋር በጣም ብዙ ነገር አንቺ ዱርዬ እኮ ነሽ። እንግዲህ እኚህ ሰዎች ናቸው እንግዲህ አባቶችን ሰደብ ከሚሉት የሚገርማችሁ ተሰደበ የሚሉት አባት የኦርቶዶክስ አባት ነው። የሚገርማችሁ የለጠፉት ግን እነ በቃላ ናቸው። እና እግዜር ያሳያችሁ። እኛ ምንም እያላቸው አይደለም። እንግዲህ ጴንጤው የኦርቶዶክስ አባቶች ተሰደቡ ብሎ ማነው እያወረዷችሁ ከሆነ አንድ ቁጥር እንጻፉልን። ሞዴሬተር ልንጠርግ ስለሆነ እያወረዷችሁ ከሆነ ተነግሩኛላችሁ። ግቡና በሙሉ ነው የምንጠርጋችሁ። ሞዴሬተር የምሬን ነው የምላችሁና ምን እያወርዷችሁ ነው? ኖ እኔ ስልክ ተደጋጋሚ ሲገባ ነው። ባይ ዘ ዌይ አንድ ደቂቃ ስጠኝና ሰላም ብያለሁ። እግዚአብሔር ሰው ዳንኤ እንዴት ነህ? ደህና ነው ወይ? አንዴ ያዛርኩ እና በአንተ ስም የሚጠራ ሰው አይደለም። አንዴ በአንተ ስም የሚጠራ ሰው አይደለም። አናውንስ አድቨርታይዝ ባታደርግ ጥሩ ነው። በጣም እዛ ቀለሜ ጋር እንደምትለው እርሜ ጋር ቁጭ ብሎ እኮ አንድ ቀን አንድ ጳጳስ እና አንድ ዲያቆን ገብቶ እነሱ ያለፉበትን ትምህርት ሲጠይቃቸው ዳጊ እግዚአብሔር ይርዳው አገዘው ማለት ነው። እሱ ሚዩት ሲያደርግ ወዲያው ምንም አያደርግም። ዝም ብሎ ቁጭ ነው የሚለው። እነሱ ሲከፍቱ ገዝት ላይ ቁጭ ላይ ይሄው አመቱ ሙሉ ወጥተፈር አትገናኙም። እኔ በራሴ በኩል ይሄን ልጅ ስሙን ባጥር በጣም የምጸየፈ ነገር ከዚህ ይልቅ አሁን አንተ ማድረግ ያለብኝ ሜርሲ የምትባል ጥሩ ልጅ ናት። አሁን ከሱ
ጋር ጀለስነት ጀምሯል። እሷን ብንታደጋት ነው የሚሻለው። ሜርሲን ብንታደጋት ይሻላል። እሱ ብቻ አይደለም ሞዴሬተር 3 ቤት አለው። ሞዴሬተር ጌስት አስገባቸዋለሁ እያለ ብር እንደሚቀበል ብዙ ማስረጃ አለኝ። ማን ቤካ ማ ቤት ነው? ሜሎስ ቤት ዳኒ ይልማ ጋር ኤርሚያስ ጋር ሞዴሬተር ነው። ፓስቴሩን ብቻ አላቅም እንጂ ስለዚህ እናንተን አስገባችኋለሁ፣ ገስት አስገባችኋለሁ፣ ፎሎወር ተሰበስባችኋላችሁ እያለ የነከሰች አህያ መስሎ ለምን መሰለህ? ያችን ቶባኮ እየጎረሳ ነው። ቶባኮ ነው የሚያዘው እንጂ ቀበቶ በየትኛው እንግሊዝኛ አንደኛ ቤት አድሬስ ጂፒኤስ ሞልቶ ሄዶ ወሩን ጠብቆ ቀበቶ። ቆይ ቶባኮ ማለት ኢትዮጵያ ውስጥ ትንባሆ ነው እንትን የሚለው አሉ። ጥርሱን አላየም? ትንባሆ አፉ ላይ ጥርሱ ላይ አይታታል። አረ እንደዛ ነው። አዎ እንዴ ፊቱ ራሱ ያስታውቃል እኮ ያለ ፊልተር ሲገባ እንትን ነው የሆነ ፈንጃም ካይ ነው የሚመስለው ታውቃለህ ፊቱ። ቆይ ንጹህ እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። በጣም እግዚአብሔር አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠብቀኝ። ጌታ ምንድን ነው ጭንቅላትሽ እኮ አይሰራም፣ እብድ ነሽ። እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው ጋለሞታ ሴት አላየሁኝም። በመንግስት ማለት ነው ለመስማት የሚዘገን ምን አይነት ጋጠወጥ። እናንተ እኔ በደንብ አልሰማሁትም። በእግዚአብሔር ስም እኔ በጣም የሚገርመኝ ነገር በየትኛው አንደበታቸው ነው መጽሐፍ ቅዱስ ራሱ ይዘው ለመግለጥ እንዴት ጣታቸው ራሱ እንዴት ሰራላቸው? እኔ በጣም ነው ስለ እውነት አይከብድም። ሰው እኮ ላይ ሰው ጋር ተቃልጠ ራሱ የሆነ ማይንድ ይጠይቃል። ገብቷል? የሆነ እንዲህ ሁማን ይጠይቃል። በቃ ለምን እንደዚህ ያደረግኩ ምናምን እንደ ጥፋተኛ ይጠይቅ። እነዚህ ግን ድፍረታቸው ይኸው ሴት ልጅም በእነዚህ ይሳደባሉ። ሃሌሉያ ጌታ ምናምን ይላሉ። በጣም ከባድ ነው። እኔ እዛ የተቀመጡ ተሳዳቢዎች ይሻሉኛል። ራሳቸውን ገልጠው ኦልሬዲ በቃ ታውቃቸዋለህ ነው። እነዚህ ግን በቃ መጽሐፍ ቅዱስ ይዛሉ፣ በሌላኛው እጅ በቃ ይጫወታሉ ማለት ነው። እነዚህ ገዳዮች ናቸው። አስገዳይ ሲፈልጉ ብሔር ውስጥ ሲፈልጉ እንደዚህ ይሳደባሉ። ይህን ሰው ነው እንግዲህ አሜን የምትሉት። ቀለሜም ጭምር ቢኒያም የሚባል አንድ ማፊያ ያለ ከሴት ልጅ ብር የሚበላ እሱም የእሱ ወንድም ነው። እና እነዚህን ሰዎች በጣም ተጠንቀቁ። በጣም ማለት ነው።